በዚህ ሰዓት እነዚህን ዘማሪዎች እያየን ዝም ብለን የምናልፍ ከሆነ እመኑኝ እነሱን የሚከተሉ እልፍ ትውልድ ይፈጠራሉ። በኤፍሬም አለሙና በይስሐቅ ጻድቅ ላይ ከጆጭሮ ጋር በተያያዘ ጉዳይ ምንድነው የተከሰተ? እናትና ልጅን አንድ ላይ ያስረገዘው ናይጄሪያዊ ዓለምን ጉድ እያስባለ ይገኛል። እናትና ልጅን አንድ ላይ ማስረገዝ እንዴት ይሰቀጥጣል? በላ ኮንኮላታ ሃማ ዱአ ጉረና መቀበቺሱ ጭው ያለ ነብዩ የተናገረው ነገር እውነት እየሆነ ነው። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚቤሪያው ነኝ። ዛሬም እንደተለመደው አጫጭር ቪዲዮዎችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ። ምን አይነት ጊዜ ላይ ደርሰናል ወገን? እናትና ልጅን አንድ ላይ ያስረገዘው ናይጄሪያዊ ዓለምን ጉድ እያስባለ ይገኛል። ኦጂ የተባለው የናይጄሪያዊ መጀመሪያ ፍቅር ግንኙነት የነበረው ከልጅቷ ጋር ቢሆንም ልጅቷ ለእናቷ ኦጂ በደንብ እንደሚንከባከባትና ጥሩ የፍቅር ጊዜ እያሳለፉ እንደሆነ ለእናትየው ትነግራታለች። ታዲያ በዚህ ጊዜ ነበር እናት የልጇ ጓደኛ ላይ ፍላጎት ያደረባት። በስተመጨረሻም እናትየው ለልጇና ለኦጂ የአብረን እንሁን ጥያቄ ታቀርብላቸዋለች። ልጇና ኦጂ በመስማማታቸው እናትና ልጅ በኦጂ ፍቅር ጭልጥ ብለው ሁለቱም በተመሳሳይ ጊዜ ያረግዙለታል። እናት ወንድ ልጅ ልጅየው ደግሞ ሴት ልጅ እንደምትወልድ በሐኪም ተነግሯቸዋል። አረ እናንተ ምን አይነት አሰቃቂና ቀፋፊ ጊዜ ላይ ነው የደረስነው ወገኖች? ከእናትና ከልጅ ዋው! እሺ የነሱ ሲሆን ኦኬ፣ እሱ እንዴት ኧረ በጌታ በኢየሱስ ለመስማት ራሱ ያስጠላል። አስባችሁታል? እኛ ሀገር ቢሆን ገርፈን ነበር የምናባረራቸው። እንዴት ያለ ነውር ነው! እንዴት የሚያስጠላ ነገር ነው! ከምር ግን ዓለም በጣም ከባድ ሲቹዌሽን ውስጥ እየገባች ነው። ለዚህ እኮ ነው መጨረሻው ዘመን ደርሷል፣ ኢየሱስ ሊመጣ በደጅ ነው፣ ንስሐ እንግባ የምንለው። ከምሬን ነው። እየተኬደ ያለበት ርቀት፣ ዓለም እየሄደች ያለችበት ፍጥነት፣ ወደ ገደል ወደ ሲኦል እየሄደች ያለችበት ፍጥነት እጅግ በጣም ያሳስበኛል ወገኖች። ነብዩ እየተናገረ ያለው ነገር በነገራችን ላይ መፈጸሙን ጀምሯል እና በዚህ ሳምንት ብቻ ከባባድ የመኪና አደጋዎችን እያየን ነው። ከዛም ውስጥ እጅግ በጣም ልብ ያዘነበት የኤቢሳ የሚባለው ወንድማችን ነው። በጣም ነው ልብ ያዘነው። ከህይወቱ ከማለፉ በፊት ከተወሰኑ ሰዓታት በፊት የሆነ ቪዲዮ ለቆ ነበረ። ከዛም በኋላ የመኪና አደጋ ደርሶበት ህይወቱ ሊያልፍ ችሏል እና በዚህ አጋጣሚ እንግዲህ ነብይ መሰረት ስለ ኢትዮጵያ ውስጥ እንዲሁም ደግሞ በዓለም ዙሪያ ሊፈጸሙ ስላሉ ነገሮች ትንቢትን አምጥቷል። እናዳምጠው። በላ ኮንኮላታ ሃማ ዱአ ጉረና መቀበቺሱ ዱአ ጉረና መቀበቺሱ ጭው ያለ ዱበቹ ዳዋና ማዘገነን እዱ አደዳት ጉቱማ ብያ ከና ከሰቲ ሰይጣን ከና ባሴ ጅራ ኩና ከንታኔ እረት ከረዳ በእያንዳንዱ ሀገር ላይ ሰይጣን እንግዲህ ይህን እቅድ እንደያዘ ከባባድ የመኪና አደጋዎች ሊፈጠሩ እንዳለ በዚህ ነብይ እንግዲህ ተተንበየዋል። ከዛም ውስጥ እንግዲህ በጣም በአሰቃቂ ሁኔታ ኤቢሳ የሚባለው አንድ ወንድማችን በተለያዩ በዘፈን በምናም ውስጥ በመግባት በዚያው አጋጣሚ ያተናል። ከዛ በፊት የሚገርማችሁ ከ8 ቀናቶች በፊት ለዚህ ወንድማችን ኮሜንት ሲያደርጉለት የነበሩ እህት ወንድሞቻችን ነበሩ። ወንድማችን ወደ ጌታ ተመለስ፣ በጌታ ሁን፣ ጌታን ሳታገኝ እንዳታልፍ፣ ጌታ አሳድጎ ሰይጣን ሊነጥቅህ ነው እያሉ ብዙዎች ኮሜንት እየሰጡት ነበረ። በሚያሳዝን ሁኔታ እንግዲህ በጣም በአሰቃቂ ሁኔታ ይህን ወንድማችን እናተናል። በዚህ አጋጣሚ ይህንን ቻናል እየተመለከታችሁ ያላችሁ በጌታ ያልሆናችሁ ሰዎች እንዲሁም ደግሞ በጌታ የነበራችሁ ባክ ያደረጋችሁ ሰዎች ጊዜው በጣም ቅርብ ነው። በጣም ሩቅ አይምሰላችሁ። እድሜ በጣም አጭር ናት፣ አይታወቅም። ተራምዳችሁ ከአንድ እርምጃ በኋላ የሚፈጠረውን ነገር ምንም ገስ ማድረግ አትችሉም፣ ኢማጅን ማድረግ አትችሉም። ስለዚህ እያንዳንዳችሁን እርምጃ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ይዛችሁ እንድትንቀሳቀሱ ስል በጌታ ፍቅር ጠይቃችኋለሁ፣ ጥሪ ማቀርብላችኋለሁ። በዚህ አጋጣሚ ወደ ጌታ
መቅረብ እፈልጋለሁ፣ በጌታ መሆን እፈልጋለሁ የምትሉ ሰዎች ታች በማስቀምጥላችሁ ስልክ እየደወላችሁ ልታናግሩኝ፣ ኮንታክት ልታደርጉኝ ትችላላችሁ። እኔ ቸርች ይዣችሁ ልሄድ እችላለሁ። ይሄ ለእናንተ ጥሩ አጋጣሚ ነው። ይሄ ለእናንተ በጣም ፐርፌክት ጊዜ ነው። በጌታ መሆን ያለባችሁ ጊዜ ነው። ልሁን አልሁን እያላችሁ መወዛገብ አይኖርባችሁም። ወደ ጌታ መታችሁ ከኢየሱስ ክርስቶስ ጋራ የጠነከረ ፌሎሺፕ ልትይዙ ይገባል። አንለስ አዘርዋይስ ዓለም በምታዩት መልኩ እንግዲህ በጣም በአጸያፊ በቀፋፊ መልኩ ወደ ቁልቁለት እየወረደች ያለችበትን ሁኔታ እያያችሁ ነው። ስለዚህ በዚህ ዘመን የሚያዋጣን በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነን ከዚች ዓለም አሰራርና ከዚች ዓለም ግዞት ማምለጥ ነው። ስለዚህ ጌታ ይወዳቸዋል። በዘመኑ ውስጥ ያሉትን ነገሮች ነግራችኋለሁ። የምትጸልዩበትን መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ እንደሚለው ቃሉ ሰምታችሁ እንድትጸልዩበት ከእግዚአብሔር የተቀበልኩት መልእክት ነው ይሉናል ነቢይ መሰረት ታየ። ይህ 2018 በጣም በክፋት የተሞላ ዓመት ነው ብሎ ንግግራቸውን የጀመሩት ነቢይ መሰረት ታየ ቀድሞ ያልነበረ ነገር አሁን እንዳለው ነው ይከሰታል፣ ቀድሞ ያልነበረ ችግር አሁን በፍጥነት ይከሰታል ብሎ ንግግራቸውን ጀምሯል። በየቦታው በጣም ከባድና ጆሮ ጭው የሚያደርጉ የመኪና አደጋዎች ይታዩኛል ያሉት ነቢይ መሰረት ታየ በጣም በብዙ ቦታዎች ከባድ ዝናብና የሰው ንብረትና ሕይወት ይዞ የሚያልፍ ጎርፍ ይታየኛል ብሎም ተናግሯል። ከዛም በመቀጠል ደግሞ በጣም ብዙ ትውልድን ለመቅጠፍ የተነሳ መንፈስ ይታየኛል ብሎም ተናግሯል። በየቦታው አሁንም ራባይ ዋው ያለው ነገር በጣም ከባድ ነው። በነገራችን ላይ ገና ከጅምሩ ራሱ ማየት ጀምረናል። ባይዘዌ ትንቢት ራሱ አያስፈልግም። በጣም ከባድ ዓመት እንደሆነ ገስ ማድረግ ይቻላል። ግን ደግሞ እንደዚህም ደግሞ ከጌታ የሚመጡ መልእክቶችንም መስማት መልካም ነው ብዬ አስባለሁ። ይቻለው በአንዳንድ ቦታዎችም የመሬት መንቀጥቀጥ እዚህ ሀገር ውስጥ አንዱ ለቦታ ይቻለው ብሎ የተናገሩት ነቢይ መሰረት ታየ ታዲያ ሰይጣን በዛው ፍጥነት ሊሰራ በወጣበት ወቅትም የእግዚአብሔር የመርዳት አቅሙ በዛው ልካልና ፈጥናችሁ ጸልዩ ብሎ የተናገሩት ነቢይ መሰረት ታየ በጣም ለሀገር ይጠቅማሉ ተብሎ የሚታሰቡ በጣም ታላላቅ ሰዎች ያለ ጊዜያቸው ሲወሰዱ አይቻለው። ይህም እንዳይሆን ጠንክራችሁ ጸልዩ ብሎ ሲናገሩ ተሰምቷል። ታዲያ በአገልጋዮች ላይ ደግሞ የድካምና የድንዛዜ መንፈስ የሚለቅ መንፈስ ስለተለቀቀ እናንተም በርትታችሁ ጸልዩ ብሎ ሲናገሩ ተደምጧል። ታዲያ እናንተም ይህንን መልእክት ተቀብላችሁ በየቤተ ክርስቲያኖቻችሁ እንድትጸልዩ እኔም ከወዲሁ አሳስባችኋለሁ። ጌታ ኢየሱስ ይወዳችኋል። አገልጋዮች የተናገረው ነገር በጣም ትክክል ነው። ባይዘዊ በጣም ትክክለኛ ነገር ነው የተናገረው ስለ አገልጋዮች። አገልጋዮች አሁን በዚህን ጊዜ በጣም ብዙ አገልጋዮች በከባድ ድክመት ውስጥ ነው የሚገኙት። ስፔሻሊ ዘማሪዎች፣ ስፔሻሊ ነቢያት ምናምን የምንላቸው ከባድ ስፒሪት ውስጥ ነው ያሉት። ከጊዜ ወደ ጊዜ የምንሰማው ነገር እያየን እያደመጥን ያለነው ነገር ከባድ ውድቀት እንደሆነ አይተናል። ወንጌላውያን አማኞችም እስኪሰደቡ ድረስ ብዙዎች ወንጌልን ለመመስከር እንኳን እስኪያፍሩ ድረስ የሚያሸማቅቁ ድክመቶች ውስጥ ገብቶና ወድቀው አይተናል። ጌታ እንዲረዳቸው እንድጸልዩ፣ ጌታ እንዲያግዛቸው፣ ጌታ ወደ ቀድሞ መነካታቸው እንዲመልሳቸው፣ ጌታ ወደ ቀድሞ ፍቅራቸው እንዲመልሳቸው፣ ኮብልለው ሄደው ዓለምን ወደው በዛው እንዳይቀሩ እንድትጸልዩ፣ ለእኛም እንድትጸልዩ፣ ለእያንዳንዳችን እንድትጸልዩ አሁን በአሁኑ ምናልባት የተለያዩ ሀሳቦችን እና አይዲዮሎጂዎችን እንዲሁም ደግሞ የተለያዩ አይነት አመለካከቶች ሊኖሩን ይችላል። ነገር ግን ያ አያጣላንም። ምንም ያህል የተለያየ ነገሮች ቢኖሩን እንኳን የሚያቀያይመን ነገር የለም። እሱ ሀሳብ ነው። ፍቅራችንን ጎን ላይ ትተን ሀሳቡ ላይ ግን መጨቃጨቅም መጣላትም እንችላለን። ፍቅሩን ግን እንመለስበታለን። ይሄን ነገር በልባችሁ አስቀምጣችሁ ለአገልጋዮች፣ ለምዕመናን፣ ለዓለም፣ ለምድር፣ ለገዢዎች፣ ለነገስታት፣ ለሁሉ እንድትጸልዩ በጌታ ፍቅር ላሳስባችሁ እወዳለሁ። ፕሮፌት ጂሚ አራውቄ ነው። ወንድማችን ይስሐቅ ጸድቅ፣ ዘማሪ ይስሐቅ ጸድቅና ኤፍሬም አለሙ ምንድነው የገጠማቸው? ጆጭሮንስ ምን ብለው እየከሰሱት ነው? አሁን በዚህ ሰዓት እነዚህን ዘማሪዎች እያየን ዝም ብለን የምናልፍ ከሆነ እመኑኝ እነሱን የሚከተሉ እልፍ ትውልድ ይፈጠራሉ። ይስሐቅ ጸድቅና ዘማሪ ኤፍሬም አለሙ ይህንን የእግዚአብሔርን ሕዝብ ይቅርታ መጠየቅ እንዳለባቸው ይሰማኛል። ይህንን ቪዲዮ ባልሰራ በጣም ደስ ይለኝ ነበር፣ ግን ለምን ዝም እንደተባለ ባላቅም ወደ እናንተ ይዤ መጥቻለሁ። ይሄ ጉዳይ በነገራችን ላይ በዚህ ሳምንት በጣም እየተራገበ የነበረ ጉዳይ ነው። አሁንም በእርግጥ ምንም አልተወራበትም፣ ምንም ነው ሐሳቡ ያልተነሳው። ነገር ግን
እኔ ይሄን ጉዳይ ማንሳት መንካት ፈልጋለሁ። እስቲ ጉዳዩን አጠር አድርጌ ላሰማችሁ። ያልተጠበቀ መረጃ ተሰምቷል። ዘማሪ ኤፍሬም አለሙንና ዘማሪ ይስሐቅ ሰዲቅን የተመለከተ ብዙዎችን ያስደነገጠ መረጃ ይፋ ሆኗል። ከ3 ቀን በፊት በዘማሪዎቹ ስምና ፎቶ ወንብድና ተፈጽሟል የሚል ርዕስ ያለው ዜና እዚሁ ማህበራዊ ሚዲያ ላይ ሲንሸራሸር እንደነበር የምታወስ ነው። ወንብድና ተፈጸመባቸው የተባሉት ዘማሪ ይስሐቅ ሰዲቅና ዘማሪ ኤፍሬም አለሙ ሲሆኑ ወንብድና ፈጻሚው ደግሞ ራሱን ፕሮፌት ጆይ ጭሮ እያለ የሚጠራው ግለሰብ ስለመሆኑ ተጠቅሷል። የወንጀል አፈጻጸም ሪፖርቱ እንደሚያሳየው ዘማሪ ኤፍሬም አለሙ በቀጣይ የጥቅምት ወር መጨረሻ ለሚያዘጋጀው የመዝሙር ድግስ በይስሐቅ ሰዲቅ አስተባባሪነት የተለያዩ ግለሰቦችንና አገልጋዮችን የገንዘብ ድጋፍ እየጠየቀ ስለነበር ጆይ ጭሮም በረዳቱ ሶፎንያስ ሞላልኝ በኩል ተጠይቆ እኔ 500 ሺህ ብር እሰጠዋለሁ አብረውኝ ከሚያገለግሉት ጋር ኩርፍቱ ምሳሌ ስለው በረዳቱ በማን ያልከው? በረዳቱ በሶፎንያስ ሲያኑ ይላቸዋል። ወንጀል ተፈጸመባቸው የተባሉት ዘማሪያን ስበሮ ኩርፍቱ ደርሰው በጆይ ጭሮ ቤተ እምነት የአዲስ ዓመት ድግስ ላይ ይታደማሉ። መታደም ብቻ ሳይሆን አገልግሎትም ይሰጣሉ። እንደተለመደው መርሃ ግብሩ በቪዲዮ ተቀርጿል፣ ምስሎችም ተወስደዋል። እናም ወንጀል ፈጻሚ የተባለው ኢዮብ ጭሮ ወይም ጆይ ጭሮ በቴሌቪዥን ጣቢያውም በማህበራዊ ትስስር ገጹም ይለቀዋል። ዘገባው የከሳሾችን አቤቱታ ጠቅሶ እንዳሰፈረው ጆይ ጭሮ ቀድሞውንም በ500 ሺህ ብር አጓግቶ ድግሱ ላይ እንዲገኙ የጠራቸው ገጽታውን ለመገንባት እንጂ ለነርሱ አስቦ እንዳልነበር የሚሻውን ካስደረጋቸው በኋላም አፍንጫችሁን ላሶ ብሎ እንደሸመጠጣቸው ይገልጻል። ኧረ በስመ አብ። ሲጀመር ማን እዛ ሂዱ? እኔ ለምን ሄዳችሁ? እኔ አሁን ይስሐቅን እንዴት እንደምወደው እግዚአብሔርን በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ማለት ነው። እኔ ዝማሬው እንዴት በቃ ልቤ ውስጥ ስርስር አድርጎ ነው የሚገባው። ከምር ነው ምላችሁ። በቃ ያውቃሉ በዙሪያ የነበሩ ጓደኞቼ ጌታን የተቀበልኩ ጊዜ ራሱ በጣም እጽናናበት የነበረው አማኝ ባልሆኑ ቤተሰቦች ውስጥ ሆኜ እንዴት መጽናናበት እንደነበረ እኔ እንዴት ጆይ ጭሮ ጋር እንዴ ገንዘቡ የሆነ መርዝ አይሆንባችሁ? የእውነት እንዴ ከዚህ ሰው ገንዘብ ትቀበላላችሁ? እንዴት? ኧረ ቢቀር አይሻልም? ከጆይ ጭሮ ተቀብለ ኮንሰርት ከምታዘጋጅ ቢቀር ይሻላል። ሲጀመር ኮንሰርት ራሱ አይሆንም፣ የፋራ ነው። አይሆንም፣ አያስፈልግም። ኮንሰርት አያስፈልግም፣ የጭፈራ እንትን አያስፈልግም። የአምልኮ ድግስ አትሉ ወይ ምናምን ኮንሰርት በቃ የገቢ ማስገቢያ የሆነ ቢዝነስ መስሪያ ያደረጋችሁን። አይሆንም፣ በቃ አይመጣውም። ከምር አንፈልግም። እኔ አልፈልግም፣ ፐርሰናሊ አያስፈልግም። ኮንሰርት ሲጀመር የሙዚቃ ትርኢት ነው ወይ የሙዚቃ ትዕይንት ነው። ሲቀጥል እንደው በጣም ብዙ ሰጪና ለጋሽ የሆኑ ክርስቲያን ባለሀብቶች እንዳሉ አውቃለሁ። እንደው ጆይ ጭሮ ጋር ሄዶ የስንት የድሃ እንባ ያለበትን ሰው ጋር ሄዳችሁ ገንዘብ መቀበል ማለት ግን በጣም አሳፋሪ፣ የእውነት በጣም ነው የሚያሳፍረው። ሼም ነው። በዚህ ምክንያት ልጆቹ ወይ ከ500 ሺህ ብሩ አልሆኑ ወይም ደግሞ በጆይ ጭሮ ቤተ እምነት ተገኝተው በማገልገላቸው ከደረሰባቸው ብርቱ ተቃውሞ አልተረፉ፣ እንዲሁ አጨብጭበው ቀሩም። ይሄም ቁጭታቸው ነው። ጆይ ጭሮ አታሎናል የሚል ክሳቸው በማህበራዊ ሚዲያ ላይ እንዲሰራጭላቸው ያደረጉት። ባይዘዌ አይመለከተንም። ብሩን ብታገኙ ኖሮ ዝም ነበር የምትሉት። ብሩን ስላላገኛችሁ ግን መታችሁ ሚዲያ ላይ ለመናገር ድፍረቱን አግኝታችኋል። ግን ብሩን ብታገኙ ኖሮ ዝም ነበር የምትሉት። ይህ ሰው አያጭበረብረንም ብላችሁ ማሰባችሁ ራሱ ሞኝነታችሁን ያሳያል። ምክንያቱም ይሄ ሰው እንኳን እናንተ ሁለቱን አይደለም ዘመኑን ሙሉ ብዙ 100 ሺህ ህዝብ ያታለለ ግለሰብ ነው። መታችሁ በእናንተ አይደለም መጭበርበር የተጀመረው። ሌላው ብንናገር እናልቃለን ብሎ ፈርቶ ነው እንጂ እዚህ ብዙም አልገረመንም። ያጭበረበራችሁ ጆይ ጭሮ መሆኑ ደግሞ ትንሽ ነገሩን አረጋግቶታል ብዬ አስባለሁ። እዩ ጩፋ ቢሆን ወይ ሰምቲንግ ዮናታን አክሊሉ ቢሆን ነገሩ በጣም ይከር ነበረ። ጆይ ጭሮ ግን ራሱ በራሱ ነብይ መሆኑን የማያምን ግለሰብ ነው። እሱ እኮ ሐሰተኛ አይደለም፣ በነገራችን እሱ ራሱ ሐሰት የሆነ ሰው ነው። ስለዚህ ጆይ ጭሮ ብዙም ኢሹ ሊሆን አይችልም። የሚዲያ አጀንዳ የሚሆን አይነት ሰው አይደለም። እናንተ ግን እዛ በመሄዳችሁ በጣም አዘንንባችኋል፣ በጣም አፍረንባችኋል። በውስጥ መስመር ለብዙዎች እየላካችሁ ያላችሁትንም መልእክት አይተነዋል። በጣም ይደብራል። እናንተ እዛ መገኘታችሁ ስህተት ነው። ዘማሪዎች ናችሁ፣ እናከብራችኋለን፣ እንወዳችኋለን። በዚህ ልክ ግን መውረዳችሁ በጣም ነው የሚያሳፍረው።
በጣም ማለት ነው። ከናንተ ከጆጭሮ ሳይሆን ከናንተ ነው ያልጠበቅነው እዛ መሄዳችሁን እዛ መገኘታችሁን። እሱማ እንደሚሸውዳችሁ አስባችሁታል? ከሶፎንያስ ጋር ህብረት የሚያደርግ ሰው ሸወደኝ ብላችሁ ስትመጡ ይሄ ምንም ልንረዳችሁ አንችልም። ሲቀጥል እኔ ኦን ፐርፐዝ ተከፍሏችሁ ነው እንጂ የሄዳችሁት ራሱ እኔ እንጃ ብሩ ብቻ አይመስለኝም እኔ በግል። እዚህ ህዝቡን ይቅርታ ብትጠይቁ በጣም አዝነንባችኋል። ንስሐ ብትገቡ ደስ ይለናል። በጣም ስለምንወዳችሁ ጆጭሮ እጅ እንድትወድቁ ስለማንፈልግ ማለት ነው። ሰብ የአንድ መንግስት አገልጋዮች የአንድ መንግስት ወራሾች ነን። ለዚህ ክብር ለኢየሱስ እንድናመጣ ለደሙ ክብር እንድናመጣ ፈልጋለሁ። ኢየሱስ ጌታ ነው። በመቀጠል እንደ ቤተክርስቲያን እስከዚህ ድረስ እግዚአብሔር እናንተን ስለረዳ እንዲሁም ደግሞ የዚህችን ቤተክርስቲያን ዋና መስራችና ባለራዕይ ፕሮፌትን በጣም እንደምንወደው እንደምናከብረው አብረነው በማገልገላችን አብረነው በመስራታችን ኩራት እንደሚሰማን እኔ እናንተን መቀበል ያቆምኩት እዚች ላይ ነው። አብረነው ማገልገል አብረነው ማገልገል እምትሏን ስሰማ በቃ ከእናንተ ጋር ያለኝን ነገር ቁርጥ ነው ያደረኩት። ጭራሽ አብራችሁ ነው የምታገለግሉት? እየተደነሳችሁ ነው ጨዋታው ወይስ ምንድን ነው? የእውነት ተቀብላችሁት ነው የሄዳችሁት ወይ? አይደለም አይደለም። በደንብ ነው ሙዳችሁ ነው የምናውቀው። ተቀብላችሁት አይደለም እዛ የተገኛችሁት። ስለተቀበላችሁት ሳይሆን ገንዘቡ ስላስፈለጋችሁ ነው። በነገራችን ላይ እንደዚህ ያስበናል ብትሉ ይስሐቅ ጻድቅንም ኤፍሬም አለሙንም በጣም እልፍ ክርስቲያን ይወዳቸዋል። በጣም ከናንተ ጎን ለመሆን ህዝቡ ዝግጁ ነበረ። እናንተ ብቻ ሐሳባችሁን ለህዝቡ ብታጋሩ ጆጭሮ ጋር ከምትሄዱ ከምር አንጥፋችሁ ብትለምኑ ይሻላችኋል። እግዚአብሔር በሚያውቀው ማለት ነው። ይሄ ልነግራችሁ ወዳለሁ። በጣም በኮንፊደንስ መግለጽ እፈልጋለሁ። ክብር ሁሉ በኮንፊደንስ ነው ለእግዚአብሔር ታላቅ ምሕረት። ሃሌሉያ። በመካከላችን ደግሞ ያው የከተማችን ከንቲባ ነው ሶፊ። መገናኘታችን እንደዚህ አጨብጭቡለት። ሶፊ ገና ድንቅ ነው፣ ገና ድንቅ ነው በሉ እስቲ። ኢየሱስ ጌታ በጣም የምንወደው ወንድማችን ነው። ያው ላመነበት ነገር ሶፊ እንደምታውቁት ነው። ለኔም ያው እንደ መንታ ወንድሜ ስለሆነ በጣም በብዙ ነገር እከተለዋለሁ፣ ወደዋለሁ፣ አከብረዋለሁ። ዛሬ በመካከላችን እንደዚህ አይነት እድል ስለፈጠረልን በጣም ቴንኪው ማለት ፈልጋለሁ ከልቤ። ሉክ ኢቭን they sitting like a boss አባቴ ይመቻችሁ። እግዚአብሔርን ጆጭሮና ሶፊ ምርጥ ኮላቦሬሽን ከምር እናንተ ማለት መደነቅ ያለባችሁ ሰዎች ናችሁ። አይመቹም? አብሮ ነው የሚዝናኑት፣ አብሮ ነው ከከተማ ሲወጡ ከሀገር ሲወጡ አብሮ በቃ ምርጥ ኮላቦሬሽን ማለት ነው። ምርጥ ማፊያ ቲም፣ ምርጥ ጽድት ያሉ ማፊያ ቲሞች ናቸው። ይመቻችሁ። ጌታ ምስክር። እሺ ማለት እኔ አሁን እነዚህ ሁለቱ ኮላቦሬት አድርጎ ተሸወድን ብሎ መምጣት ራሱ ኢቭን ኢማጂን አለማድረግ አይቻልም። ሶፎንያስ እና ጆጭሮ አብሮ ሆኖ ምን ሊያስቡ እንደሚችሉና ምን ሊሰሩ እንደሚችሉ ምን ሊያደርጉ እንደሚችሉ መገመት በጣም ሶ ሲምፕል ባይዘውያችን ላይ እና ብዙ አልገረመኝም። ይስሐቅ ጻድቅና ኤፍሬም አለሙ በመሸወዳችሁ እንዲሁም ደግሞ በመታለላችሁ ምንም አልገረመኝም። ምናልባትም አይታወቅም። በእናንተም ሳይድ ደግሞ ሌላ ኬዝ ሌላ ችግር ሊኖር ይችል ይሆናል። ወይ ደግሞ ጆጭሮ ገንዘቡን ልላክ ብሎ አለመግባባትም እናንተ ጋር ተፈጥሮ ሊሆን ይችላል። አናቅም። የምናውቀው ታሪክ የለም። እንደዚህ አይነትም ኬዝ ጆጭሮ ገንዘብ የማውጣት ችግር እንደሌለበት ስለማውቅ ማለት ነው። እንኳን እንደዚህ አይነት ነገር ላይ ሊረዳ አይደለም ወንድማችን በትንሽ ፋይል እንኳን ብዙ ብር የማውጣት ፍላጎት ለማንኛውም እዚህ ሚዲያ ላይ መታችሁ የተናገራችሁት ነገር ሼምፉል ነው። ንስሐ መግባት አለባችሁ፣ ይቅርታ መጠየቅ አለባችሁ። ከምር እንወዳችኋለን። በቃ እኔ ከምር በቃ እንወዳችኋለን፣ ግን እንደዛ አድርጉ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተዝናናችሁበት እንዲሁም ደግሞ እንደታዘባችሁበት ተስፋ አደርጋለሁ። ቪዲዮን ከመጨረሳችሁ በፊት ላይክ እያደረጋችሁ ቪዲዮን ጨርሱት። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።